ከዛሬ ቤሩት ላይ የሚኖሩ ኢትዮጵያውያን ቤሩት ላይ ህግ የለም ሲሉኝ እከራከራቸው ነበር። ቅርታ ከዚህ በኋላ ግን አልከራከርም። ቤሩት ላይ የእውነት ህግ እንደሌለ በሱሱ አይቼዋለሁ። ሱሱ ቤሩት ላይ መኖሪያ ፈቃድ ያላት ህጋዊ ልጅ ናት። ገነት የልብናኒ ሚስት ስለሆነች የዜጋ ሚስት ስለሆነች ብር ስላላት ፔትሮል ስቴሽን ያለው ባል ስላላት ሱሱን ስሜን አጠፋሽ ብላ በገንዘቧ በግቦ አሳሰረቻት። እናም የሱሱን ፔጅ ገብታችሁ ብትፈትሹ ምንም አይነት ስለገነት ፎቶ ለጥፋ የሰራችው ቪዲዮ የለም። ስለገነት አውርታ አታውቅም። ግን ስክሪን ሪከርደሮች ስለኔ መጥፎ ነገር አወሩ። ያልታወቀ ፌክ አካውንት ስለኔ ፖስተተ። ስለዚህ የምጠረጥረው ሱሱን ነው አንቺ ነሽ ብላ አህያውን ፈርቶ ዳውላውን ስክሪን ሪከርደሮችን ፈርቶ ሱሱ ላይ አቅሟን ለማሳየት ሞክራለች። ገነት እኔ ስላንቺ መረጃ አለኝ። አስፈላጊ ሆኖ ከተገኘ አወጣዋለሁ። ግን ይሄ ጊዜ ያልፋል። የሀብትሽ ጊዜ ያልፋል። በሽታ የሚባል ነገር አለ። ማጣት የሚባል ነገር አለ። ፈጣሪ ያያል። እዚህ ምድር ላይ የእጅሽን ባታገኚ ከፈጣሪ ታገኘዋለሽ። ሶፊያ የሁሉ አመት የለፋችበት የጸጉር ቤት ህይወቷስ እንዴት ነው? ባልየው ትክክለኛ ህይወቱን ለመኖር ብሎ የሶፊያን ፓስፖርት አሳልፎ ሰጥቷል የሚለውን አንዳንድ ጥያቄ ከአድማጮቻችን እንሰማለን። ባልየው ሚዲያ ላይ ወጥቶ እንኳን ባለቤቴ ወደ ኢትዮጵያ ዲፖርት ተደርጋለች፣ የህዝብ ያለ ወይ እንዴት ነው ከጎና የምንገባው ብሎ እንኳን መልእክት አላስተላለፈም። አድማጮቼም ባልየው እንዴት የሶፊያን ችግር ሳይረዳ ወደ ንብረቱ ሮጠ? ታዲያም ሶፊያ እንደምትናገረው ከሆነ እኔ ከ8 ዓመት በላይ የሰው ቤት ግርድና እየሰራው ያገኘሁትን ገንዘብ ጸጉር ቤት ከፈትኩበት ትላለች። በጸጉር ቤት ቆይቷ ላይ አጋጣሚ ሆኖ ወንድማችን በአረብ ሀገር ላይ ስራ የለውም ነበር ትላለች። ከዛም እንደ ፍቅረኛ ወይም እንደ ሌላ ወንዶች አቀረብኩት ትላለች። ሶፊያ ባቀረበችን የስልክ መለዋወጥ ደረጃ ላይ ባለቤቴን ጠረጥረዋለሁ ስትል መግለጫ ሰጥታለች። ይሄ ደግሞ የህዝቡ መለያ ነው። አንዳንድ ቁጥር የጻፋችሁ ጋይሶች እስኪ ሀሳብ አስተያየታችሁን እንድሰጡን በአክብሮት እንጋብዛለን። የሶፊያ ህይወት ምን ላይ ደረሰ? ሶፊያስ የነበራት ቆይታ ምንድን ነው? የት ሀገር ነው የነበረችው? ሱሱ ቤሩት ነው አይደል የነበረችው? ቤሩት ሊብናን። ያቺ ገነት የምትባል ጋራ ይፎካከሩ ነበር። ከባልሽ ባሌ ይበልጣል ይባባሉ ነበረ። በኋላ መጨረሻ ላይ ግን የሀያ ባል ከጅብ አያስጥልም ይባላል እና እንደሱ አይነት ኬዝ የተከሰተ ይመስለኛል። ያቺ እንግዲህ ያቺ በተንኮል እና ባሻጥር አረብ ባል ስላላት ባለማዲያ ስለሆነ በተንኮል በመነሳሳት በምቀኛነት በመነሳሳት ረብጣ ብሮችን ለባሏም እንደሰጠች በዚህ አጋጣሚ ያቺ ወንድ ላቀውላላም ዱርዬዋ ማነች ዜድ የምትባለው ስታለቅስ እንደነበረ እኔንም ማስፈራራችኝ ብላ እሷን እንደውም ብታስልካት ጥሩ ነበር፣ ለእኛ ግልግል ነበር። እቺ ልጅ ግን ብዙም ሰው ላይ የምትደርስ አይመስለኝም። እሱ ለእረፍት ወደ ኢትዮጵያ በገባችበት ሰዓት ላይ ባልየው ቤት ውስጥ የተለያየ ሴቶች እንደሚመጣና ሁለተኛ ነገር ደግሞ እሱ ወደ ኢትዮጵያ በገባችበት ሰዓት ላይ ከነዛ ሰዎች ጋር ምንድን ነው ኮንታክት የነበረው? ከማዲያ ባልየው ጋርና ከሚስትየው ጋር። አንድ እውነት ልንገርህ፣ አሁን የምታዳምጠኝ ከሆነ ከነሱ ጋር ምንም አይነት ኮንታክት የለውም። አንዴ ሄዷል ጸጉር ቤት። እቺ ልጅ ጓደኛዋ ነበረች፣ አብሮ ይበሉ ይጠጡ ነበረ። በድሮ ጊዜ አብረው ከሱሱ ጋር ሲያሳልፉ ባሏም አብሮ አሳልፏል ከነሱ ጋር። በተረፈ ግን ስታስይዝበት ለአንዴና ለመጨረሻ ጊዜ አንድ ጊዜ ሄጄ ልለምናት ለልጄ ስል ሂድና ለምናት ተብሎ ሲባል ሂድ አንተ ለምናት አበሻ ስለሆንክ ታዝንልሃለች ሲባል ክሱን እንድታነሳላት አንድ ጊዜ ጸጉር ቤቷ ሄዶ ለምኗል። ማመን አለማመን መብታችሁ ነው። ይህን የምነግራችሁ ሚዲያ ላይ ሀቅ ስለሆነ ነው። ኮርቼም ነው። ሁለት ደግሞ የምነግር ነገር እቤቷ ውስጥ ስትሄድ የሚመጡ የራሷ ጓደኞች አሉ። ቤት ሊያጸዱላት ልጁም ስለነበረ ልጁንም እያዩ እኔም ጋር ነበር፣ እኔም መሄድ ነበር ከነዛ ጓደኞቿ ጋር። አንዷ ጓደኛዋ እንደውም እኔም ጋር ነበረች የተቀመጠችው። አብረን ልጁን ይዛን እኛ እንሄድ ነበረ፣ እንገባ እንወጣ ነበር። ኢትስ ኖርማል። ጓደኞቹ አደራ ሰጥታቸው ሱቁን አደራ ሰጥታቸው የነበሩት ልብስ ያላቸው ቤት ውስጥ ይሄዳሉ። እኔም እሄዳለሁ፣ አብሬ ነበር የምንሄደው። በእናትህ እኔ ልጠይቃት ጥያቄ። እሺ ኦኬ። ባሏ ነው ልጅና ሱቁን
ንብረቱን እንዳልሹ ደግሞ አሁን እናንተና ጓደኞቿ የሄዱ ይጠይቁ ነበር ብላችኋል። እቺ ሴት እስር ቤት ነበረች አይደል? አሁን ዲፖርት ተደርጋ ኢትዮጵያ ገብታለች። ሀብቷ የት ሄደ? ባዶ እጇን ነው የገባችው። ኦኬ አዳምጪ። አንደኛ ነገር ሱቋን ከሆነች ልጅ ጋር በሼሪንግ አስገብታት ቁልፉን እና ሱቁን የንብረቱን እንዳለ ሳራ ለምትባል ሊሰታ ነው አስረክባ ሄደችው። ቁልፉም ሱቁም እኔም ወንድሜም ጋር ያለ ነገር የለም። ሁለተኛ ነገር ምነግርሽ ነገር አንቺ ሀገር ነሽ ያለሽው ለካ ሳራ ለምትባል ሴትዮ የቤሩ ሴት ጓደኞቿ የሚያውቃሉ፣ ሁሉም ያውቃሉ። ወንድሜ የሱቋ ቁልፍም እጅም የለበትም ምንም የለበትም። ሱቋ ከነ ሁማኔሩ ከነምኑ በጓደኛዋ እጅ ነው ያለው። ቁልፉንም እሷ ወታ አርጊ ስጪ ላለችኝ ሶስት ከምሰጥ አልሰጥም ብላ ይዛለች። ሱሱም ታውቃለች የሰጠችው። ቤተሰቦቿም የት እንዳለ ያውቃሉ ሱቋ። ሁለተኛ ልጇ እኔ ጋ ነው። ልጇን ይዣለሁ። ማቅረብ ትችላለች። እስር ቤትን በብዛት ሄጄ የምጠይቃት እኔ ብቻ ነበርኩ። አሁንም በቀደም ስትሳፈር እዛው ቪዲዮ ላይ ያለው ዜድ ቪዲዮ ላይ ካያችሁኝ ቡኒ ቲሸርት አድርጌ ጠይቅሽ። ልጇ አብሯት ተሳፍሯል? አልተሳፈረም። ከአባቱ ጋር ይኸውልሽ፣ አባቱ ያልሄደበት ምክንያት ወረቀት የላቸውም ነው። ወረቀት የለውም አባትየው። ከሱሱ ከመሄዷ በፊት እንደውም ልጇንና ይሄ ነገር ገና ሲመሰረት ልጇንና ባሏን ልታሳፍር ጨርሳ ነበር ወረቀት። በቪዲዮ ብታስረዳን ደስ ይለናል። ቪዲዮ ላይ መውጣት አልፈልግም። ኦኬ ያው እኔ የማያውቀኝ የለም። እንግዲህ አውራሪስ የሚጠይቅህና በዛው ጠቅለል አድርገን እንድትመልስልን ከይቅርታ ካላስቸገር። ሶሪ። ከመታሰሯ በፊት ፓስፖርቷ አልፎ ወደ ጠላቷ እጅ ተላልፎ ተሰጥቷል አይደለ? ገነት ወደምትባለው ፓስፖርቷ። እናንተ ከአንድ ቤት የምትኖሩ ከሆነ ከሁለታችሁ ውጭ ህፃን ልጅ ብቻ ካለ ከቤታችሁ ወጦ ፓስፖርቷ እንዴት እዛ ሊገባ ቻለ? ጥሩ ጥያቄ ነው። በጥያቄዎቹን ልመልስላችሁ። እኛ ብዙ ላይ ህይወትን ያሳለፍን ሰዎች ነን። ብዙ ውጣ ውረዶችን የሱሱ ማስረጃና ፓስፖርት እንዴት ጠላት እጅ ላይ ደረሰ ስለምትለው እኛ ብዙ ኢንተርናሽናል ስራዎችን እንሰራለን። ገንዘብ ስናስልካለን ከውጭ ሀገር ሂማኔር በየሀገሩ እንልካለን። ገንዘብ ሊላክ ሲል እዚህ ሀገር ላይ በኢቃማና በፓስፖርት ነው። ፎቶ አንስተን ለብዙ የምንሰጠው ሰው አለ። ገባህ አይደለ? እዚህ ጋር አሁን እኛ ላይ ህመም ነው። እሷን ከማጣት እሷን ከመለየት በእንደዚህ አይነት ሁኔታ ውስጥ ሆነን ሌላ እንደዚህ ርዕስ ሲፈጠር ደግሞ ትልቅ ህመም ይሰማል። በእኔ ቦታ ብትሆን ወንድ ሆነ ብታየው። ሁለተኛ እቺ ሴት የልጄ እናት ናት፣ ሚስቴ ናት። የ8 ዓመት የ1 ዓመት አይደለም። ለጠላት እንዴት አሳልፌ የምሰጣት መስሏችሁ አምናችሁ ተቀበላችሁ? ለእናንተ መጠየቅ የምፈልገው እንደ ወንድነት በእርግጥ ማብራራት አይጠበቅብኝም። ማለት ባለቤቷ አሁን እስር ቤት ውስጥ አይደለችም፣ መናገር የምትችልበት ሁኔታ ነው። እስር ቤት ከኔ ጋር ማን ሲንከራተት እንደነበረ የቤሩት ህዝብ ሙሉ ያውቃል። ገባችሁ አይደለ? ግን ስለ እግዚአብሔር ብላችሁ ሱሱን ትላንት የተሳፈረችበትን ሁኔታ ብታዩ ዛሬ ይሄን ርዕስ ስትሰማ ሌላ በሽታ ነው ላይ የሚጨመረው። እኔና ልጄም ገና በሰው ሀገር ነን። ገባችሁ አይደለ? የሆነ አብሯት ለምን አልተሳፈረም ካላችሁ እኔ ወረቀት የለኝም። ግልጹን ስነግር እኔ እስር ቤት አይደለም ያለሁት። እሷ ወረቀት ያላት ትክክለኛ ሰው ወደ እስር ቤት ገብታ ነው ወደ ሀገር የሄደችው። እኛ ደግሞ ለመሄድ ከልጅ ጋር ለኤምባሲ አመልክተን መልስ እንጠብቃለን እንጂ እኛ ተለያይተን ወይንም እዚህ ጋር አብረን ሳንሆን ምናምን አይደለም። በምትሰማው ልክ ለመፍረድ አትቸኩሉ። እውነታን ሁልጊዜ ማስረጃን ገነት ፀጉር ቤት ሄድክ ለምትለኝ መልስ ሰጥህ ሞክሬ መፍትሄ ሳጣ አኪድ ጠላት ፊትም እኮ ጎንበስ የሚያደርግህ ቀን አለ። ስለሚስቴ እንድትተውልኝ ክሱን እንድታነሳልኝ ሄጄ ለምኛታለሁ። ለምን ይዋሻል? ላይቭ ላይም እሷ የተናገረችው ነው ገነት ራሷ። እኔም ተናግሬያለሁ። ከአንዴ ሁለቴ ሳይሆን አንድ ቀን ሄጃለሁ። ማስረጃ ቪዲዮ ምናምን ለምትሉት ነገር ካለ እውነተኛ ማስረጃ ከሆነ እኔ ኃላፊነት ልንገርህና ልቀቀው። እኔ ባለቤቴና የሆነ ይቅርታ አድርግልኝና እኛ ኪተም ፈጣጥረን አይደለም ይሄን ድርጊት እየነገርን ያለ ነው። ወደ እህታችን ፀጉር ቤት እንዳመራህ የተለያየ ቪዲዮዎች የተቀረጹ አሉ። ከአንድ ሁለቴ እዛ ፀጉር ቤት ሄደሃል አልልክም ብቻ የሚለውን ብንጠይቅ እኔ ኡስማን ነገርኩህ እኮ ፖሊስ ጣቢያ በነበረች ጊዜ ጨለማ ክፍል ውስጥ ብቻዋን ቆልፈውባት እኔ ብቻ እንድገባና እንዳያት ብቻ ነበር የተፈቀደው። ልጄን እንኳን ማየት አልቻለችም ነበር በሰዓቱ። ባዶ ክፍል ውስጥ ጨለማ ቤት ውስጥ ሚስት ብቻዋን እየተሰቃየች ወይንም ጭንቅላቷ እየታመመ እያየሃት አይደለም ገነት ቤት መሄድ እሷን ከዛ ጭንቀት ለመገላገል ምንም ነገር ማድረግ ይችላል። አውራሪስ እሺ፣ ቀጣይ ሐሳብ ካለው ወደ መደረና አንድ ይቅርታ፣ እኔ ብዙ እንትን ስለማለት ኡስማን አንተዋወቅም ምናልባት
በምትሰሙት ሳይሆን እውነታው ሌላ ነው። ፍትህ ነው። አሁን እኮ እኛ የመጣ ነው ለፍትህ ነው። ኦኬ፣ ስለ ፍትህ ካልከኝ ደግሞ እኔ ባሏ ኤምባሲ ድረስ ህዝብ ሰብስቤ ሄጂ ከስሻለሁ። ህዝብ ሰብስቤ ቪዲዮ ያልተለቀቀው በሰዓቱ ወረቀት ያላት ልጅ ነች። እንዴት ዲፖርት ልትደረግ ቻለች? ትክክል። እዚህ ጋር ይኸውልህ ነገሩን በስቴፕ እናስኪደውና ኦኬ፣ አሁን ፓስፖርቱ ከጠላት እጅ የገባበት አግባብ ለስራ የተለያየ ቦታ ወረቀቱ ስለሚሄድ በመሃል ተላልፎ ሰጠ። መጀመሪያ መታወቅ ያለበት እሱ ነጥብ ነው። ገብቷችኋል አይደል? ያተልሽ አውራሪስ አንተ ጠይቅኛ ዝም ብለህ አሁን እንዴት እንደገባ እንግዲህ አሁን አንተ እያለን ያለው በስራም በሐዋላም በምንም ስለምንሰራ ዶክመንቶቿ የተለያየ ቦታ ይሄዳል። ግን እናንተ ለማጣራት አልሞከራችሁም? በምን አግባብ እነሱ ጋር ሊገባ እንደቻለ? አውራሪስ እንዲህ ነው ብዬ ከምነግርህ በዚህ ሰዓት እኔ ማምነው ከሱሱና ከእህቴ ውጪ ማንም የለም። ማን አሳልፎ ሊሰጥ እንደሚችል እንኳን የማንተማመንበት ሀገር ነው። ሊረዳን እሷን ለማስፈታት የሚመጣ ሰው እኔ አግዛቸዋለሁ እያለ ዞሮ ሌላ ቦታ ላይ የኛን ጉድጓድ እየቆፈረ ነው እያገኘን። የእሷ እስር ቤት መሆን ነው እስካሁንም ዝም ያስባለኝ። በጣም እየደወለችልኝ ነው ሱሱ። ምክንያቱም እኔ ላይ ነገር እንዳይመጣ ስለምታውቅ እኛ ዝም የምንለው ወደናል። ስለነበረን ቆይታ አንድ የመጨረሻ ጥያቄ እንጠይቅና ወይ መጨረሻ ጥያቄ መጠየቅ ያለባችሁ ሰዎች አውራሪስ ለምን እንደው ታውቃለህ፣ የተለያዩ ቤቶችን ከፍተው ጥያቄ እንዳያመጡብን ጠቅለል ለማለት እንኳን ወደ ሀገሯ በሰላም ገባች። አሁን ቀጣይ ምንድነው የነበራት በላቧና በድካሟ ያፈራችው ሀብትና ንብረት ሁኔታስ በምን ደረጃ ይገኛል? እንዴት ነው የሚሆነው? ሱሱ ከመታሰሯ ከ3 ቀን በፊት ወደ ኢትዮጵያ ልትሳፈር ነበረ። ቲኬት ስላልነበረ ነው፣ በረራ ስላልነበረ ነው ያልተሳፈረችው እና ከኤርፖርት ተመልሳ በሁለተኛው ቀን የታሰረችው። ንብረቷን ኃላፊነት ለሚወስድላት ለምታምነው ሰው ቆጥራ አስረክባለች። በቪዲዮም ተነጋግባለች። ይሄ እዚህ ጋር አሁን እኔ የምነግርህ ላዋንም ማንም አልበላም። ራሷ ባለቤቷ ነገ መልስ ትሰጣለች። ግን አሁን እኔ ከአቅም በላይ ስለሆነብኝ ነው የገባሁት። ለምን እስከ መቼ እንደዚህ እየተባልኩኝ? እዚህ እውነታው ሌላ ነው። እንዴት ናችሁ? ሰላም ነው? እኔ ይላችሁ በጣም እየደበረኝ ነው ያለሁበት ሁኔታ። እንደዚህ ነገር የማስተናግድበት ሁኔታ ላይ አይደለሁም። እነሱ ቤተሰቦቼ ናቸው። ባለቤቴ ነው፣ የልጅ አባት ነው፣ አክስቱ ናት። ይሄ ምንም የማይመለከተው ነገር ነው እያወራችሁ ያላችሁት። እኔ ይኸውላችሁ በእናታችሁ ባለሁበት ችግር ላይ ሌላ ችግር አትፍጠሩብኝ። በአላህ ኡስማን የምትወደኝ የምታከብረኝ ከሆነ እንደዚህ አይነት ርዕስ እንድታነሳ አልፈቅድልህም። በአላህ እኛ ጥያቄ ነው የምጠይቀው። አንቺ ሼም እንደሚይዝሽ አውቃለሁ። ለምን አንተ ባሌ እኮ ነው፣ የልጅ አባት ነው። ምን አይነት አመለካከት ነው ያለ? ኖ እንደዛ ሳይሆን እኛው ፍትህ እየጠየቅን ያለ ነው። ምንድን ነው ከቤተሰቤ ጋር እንዳታቆራረጠኝ። ምንም አሩፍ የምታከብረኝ ከሆነ አልኩ ኡስማን፣ በቃ ይሄ የሰጠ የደረሰ መረጃ ውሸት ነው ወይስ አጀንዳ አድርጋችሁ እዚህ ጋር መቀመጥ ነው የፈለጋችሁት? መቅደስም እንደዚህ ጋር ገብተሽ ማንም ባነሳ አንድ አታትረጂ። ሱሱ አንቺስ ብትሆኚ እኔ በእኔ ቦታ ሱሱን ያናቃታለሽ ጭራሽ በቪው በሚቆጠር ቪው ወጥተው ዮኒ ነው ፓስፖርቷን የሰጠው እያወሩ ነው፣ እየተሰደቡ ነው ቤተሰቦቼ ሳይቀር። ዝም የምንልበት ምክንያት እስከ መቼ ነው? ወይ ኡስማን በቃ የግል ህይወቷ ባለቤቷ ውሸት ነው አለቻችሁ። ምንድን ነው የምትፈልጉት? እንግዲህ የግል ሌላ እሷ ሼም ይዟት ነው እናት ሼም ይዟት ነው ብሎ ነገር የለም። በህይወት ሼም አይዛትም። ነገረች ሌላ ችግር ስላለብኝ ችግር አደረቡብኝ አለች እኮ። እንዴ ችግሩ አኪዳው ባውን ሰዓት ችግር ስላለብኝ ችግር እንዳለ አውራሪስ ቀጥል። ምን መሰለህ አሁን የሰማነውን ሰምተናል። ከባለቤቱ ያወቀ ቡዳ ነው ዋናው። ወይ እንደማመጥ አንዴ አንቺም ደግሞ የወንድምሽ ናቴ ቆርቁሮሽ ገብተሽ ተብከንክነሻል። ሆነና ዋናው በዚህ ጉዳይ በዚህ ሁሉ መዘዝ ጦስ ጥንቡሳ ሳምጥታ ልጅቷን እስከ ሀገር ቤት የሸኘቻት ገነት የምትባለው ነች። ትክክል። ገነት ናት መኬድም ያለበት